እንደገና ያዘኝ እንደገና እንደገና አቅርበኝ እንደገና እንደገና በርታኝ እንደገና እንደገና ያዘኝ እንደገና እንደገና እንደገና
በዚህ ጉባኤ አንተ ንገስ። በአገልግሎታችን አንተ ንገስ። በትዳራችን አንተ ንገስ። በስራችን አንተ ንገስ። በሩጫችን አንተ ብቻ ንገስ። ኢየሱስ ክብር ይገባሃል። ክብር ይገባሃል። ክብር ይገባሃል። ክብር ይገባሃል። መስካኒ ጌታ ይባረክ። እግዚአብሔር በቃ ድልን ሰጥቶን በእውነት ስለ ወንድሞቼ ማመስገን እፈልጋለሁ። በሚደንቅ ሁኔታ እኔ ምንም እንትን ሳላ ያሳረፉኝ ወንድሞቼ መባረክ እፈልጋለሁ። በእውነት ስም አልጠራም፣ ግን ቸርቹን ወክለው በሙሉ እንዴት ያልቃል ብለን ያሰብነው በፍጥነት ቀለም ቀጥተው ዘመናቸው ይባረክ። በእውነት ባርኩልኝ፣ ጌታን አመስግናለሁ። በጣም ከልቤ ነው አመሰግናለሁ። ሁላችሁም ተባረኩ። በጣም ስላደረጋችሁ ነገር አመሰግናለሁ። እግዚአብሔር ረድቶኛል። በሚደንቅ ሌላ ጊዜ መሰክረው ይሆናል። አሁን ቤት ሲቀየር የሚወጣ ወጪ ማዕት አለ እና ቲቸር ሪቴንሽን ስኪም የሚባል አለ። እግዚአብሔር በዛ መንገድ ደግሞ ባርኮኝ በቃ በዛም እያለ እግዚአብሔር ይረዳል። ፕሬዝዳንት እግዚአብሔር ዘመናችሁ ይባረክ። የቦልተን ሰው ሆኛለሁ። እንግዲህ
ሆም ቸርች እዛ ይጀመራል። ያው ሰኒ ሴት ስታረግ አሁን ትልቁ ስራ እሷ ጋር ነው ያለው እና ሆም ቸርች እዛ ይጀመራል። አሁን ማቲ ቤትም ይጀመራል። ኦንላይን ያለው ባይብል ስተዲም ይቀጥላል። እሱም ይፈልጋል ያርገን እንቀጥላለን። እግዚአብሔር መልካም ነው። ዊሽ ሰፈር ገብተናል። ይሄንም ያንኳኳን ረብሻለን። ፕሬስ ጋድ ጌታ መልካም ነው። ክብር ለመንፈስ ቅዱስ ይሁን። የዛሬ ወር አንድ ትምህርት ጀመረ ነበር በመሃል የዛሬ 2 ሳምንት ግን እንደ ሰበር የደቀ መዝሙርን አስገብቼው እንትን ብዬ ነበር። ስለሚያያዝ ነው ፐርፐዝ ስላለኝ ነው። አንደኛ ጢሞቴዎስ መነሻ ሐሳባችን የነበረው 3:15 ነው። ከዚህ በፊትም አጋጣሚ ላይ በዚህ እናገራለሁ ያልኩ ወንድሜ ታዴ በጸሎት ላይ በምንም ሲለው ነበር። ከ14 ላምሮ ወደ አንተ ቶሎ ለመምጣት ተስፋ ባደርግም ይህን ትእዛዝ ጽፍልሃለሁ። ይህን የምጽፍልህ ብዘገይ እንኳን ሰዎች በእግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ቤቱም የሕያው እግዚአብሔር ቤተ ክርስቲያን ይኸው የእውነት አምድና መሰረት ነው። አምድ የሚያውቅ ይስማ አታስተረጉማለህ። አንድ ሰው ብቻ አምድ ኦኬ አይ ይሁንም ዘጋየ 3 ሰው ብቻ ነው የሚያውቀው። እንግዲህ ኦኬ አሁን እያወጡ ነው ሸዋዬ ስታወጣ ተከተለ ሬስካ ለምሳሌ ኢየሱስ እግዚአብሔር ከምድረ በዳ ሲያስወጣቸው እስራኤሎችን በምን አምድ ይመራቸው ነበር ይላል? በደመና አምድ አይደል? እኛ ብዙ ጊዜ ከላይ ብቻ ነው የሚመስለን። ከላይም ነው እውነት ነው፣ ከላይ ከበር ያደርጋል። ግን የቆመም ነበር አምዱ እና አምዱ ሲሄድ ነበር ነው። ምክንያቱም ከላይ የሆነ ሲሄድ ላይታያቸው ይችላል አይደል? አምድ ማለት እሱ ወይም ደግሞ ፒላር ኮለም ይባላል። ቤተ ክርስቲያን የእውነት አምድና ምንድን ናት? መሰረት ናት። ምን ማለት ነው? ምን ማሳየት አለባት? ቤተ ክርስቲያን እውነትን ማሳየት አለባት። እውነት ማን ነው? ክርስቶስ ነው። ክርስቶስን ይዛ የምትወጣ የምትገባ ቤተ ክርስቲያን አናኗር ዝም ብሎ አይደለም የሚኖረው ማለት ነው። ኑሮ አለ፣ አናኗር አለ። እግዚአብሔርን የሚያሳይ። ስለዚህ ሐዋርያ ጳውሎስ ለልጁ ለሐዋርያ ጢሞቴዎስ እንደዚህ ነው፣ ይህን የምጽፍልህ ብዘገይ እንኳን ሰዎች እግዚአብሔር ቤት እንዴት መኖር እንዳለባቸው እንድታውቅ ነው። ስለዚህ እንዴት መኖር እንዳለብን ማወቅ አለብን። እንደ ክርስቲያን ስንወጣ ስንገባ እንዴት ነው መኖር ያለብን? በአንዴ መጥቶ የሚለወጥ ምንም ነገር የለም። ነገር ግን መንገድ ላይ ነው አይደለም ማወቅ ግን አለብን። ፍሬ በአንድ ጊዜ የሰጠ ብርቱካን ወይም ማንጎ የሆነ ነገር የለም። ዚምባብዌ እያለው ትልቅ ግቢ ነበረና ግቢ ውስጥ አቮካዶ ነበር። አቮካዶ ማለት እዚህ በጣም ወደ ከዛ እያወረድ ትልቅ ግቢ ነበር። የአቮካዶ ፍሬ ግን በአንዴ ዝም ብሎ አልበቀለም ማለት ነው። መጀመሪያ ዘር ነበር፣ ዘሩ በቀለ፣ ግንድ ሆነ፣ ግንዱ ቅርንጫፍ አረ እንትኑ ፍሬው ግን የት ነው የሚታየው? ግንዱ ጋር። ኦኬ ኢየሱስ ክርስቶስ ምን አለ? እኔ የወይን ምንድን ነኝ አለ። ስለዚህ ክርስቶስ ጋር ነው የሚታየው ፍሬው፣ እኛ ጋር ነው የሚታየው፣ ቅርንጫፍ ላይ ነው የሚታየው። እኔ ቅርንጫፍ ነኝ አለ። ስለዚህ አኗኗራችን እግዚአብሔርን በሚያከብር መንገድ መሆን አለበት ብለን ጀምረን ነበር። የመጀመሪያው ሰው ክርስቲያን በቤት ውስጥ ወይም ደግሞ እዚህ ብቻ አይደለም እኮ ክርስቲያን ነው
ስራ ቦታም ነው፣ ሁሌም ነው። ስንተኛም ክርስቲያን ነው፣ ስንነሳም ክርስቲያን ነው። በማለዳም ተመስገን ነው፣ በማታም ተመስገን ነው። ሸለቆ ውስጥም ተመስገን ነው አይደል? ተራራ ከፍታም ላይ ተመስገን ነው። ታዲያ አንድ ክርስቲያን እንዴት መኖር አለበት ስንል የመጀመሪያው ምንድን ነበር ያለው? በፍቅር አይደል? ፍቅር የኛ አይደንቲቲ ነው ብላል መታወቂያ። ወንጌል ዮሐንስ 8:34 ላይ እርስ በራሳችሁ ብትዋደዱ አይደለም ይላል፣ እናንተ የኔ ደቀ መዛሙርት መሆናችሁ ማን ያውቃል? ዓለም ያውቃል። ስለዚህ በህይወት መስተጋብር ውስጥ አብረን በምንኖርበት በማንኛውም ሂደት ውስጥ መመላለስ ያለብን በፍቅር። ይሄኛው ፍቅር ደግሞ የስሜት ፍቅር አለ። ባይዞይ አሁን የእግዚአብሔር ፕሬዘንስ ይሰማናል አይደል? ግን ክርስቲያን በስሜት አይደለም መመላለስ ያለበት። እውነት ነው፣ መንፈሱ ውስጣችን ሲመጣ ስሜታችን ይነካል። ግን ስለተነካን ከሆነ የእግዚአብሔር ፕሬዘንስ አለ የምንለው ስህተት ነው። የእግዚአብሔር ፕሬዘንስ ቃሉ ስለሚል ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት በዚያ ምን እላለሁ እገኛለሁና ያለ እግዚአብሔር ታመኑ። ስለዚህ በቅዱሳን ጉባኤ በምንሰበሰብበት ጊዜ ጂስ ፕሬዘንስ በስሙ ካልሆነ በስሙ በተለያየ ሰው ይሰበሰባል። ሮንግ ነው ማለት አይደለም፣ በምንም ሊሰበሰብ ይችላል። ግን በስሙ ካልሆነ የእግዚአብሔር ፕሬዘንስ የለም። ስለ ፕሬዘንስ ደግሞ በጣም ብዙ አይነት ፕሬዘንስ አለ ብዬ ተናግሬያለሁ። ሄሉ ዌልካም ብለናል። ከአስመራ ተመልሳ አሁን ሰበር ድንገት ራሴን ልሆናል እኔ ራሴን ልሆን ነው የሚመቸኝ። ኦኬ ፕሬዝ ጋድ። ቅድምም ወንድሜ እያሱ እያጸለየ ነበር ስለ አዚም ይመጣ ምናምን ነገር እያለና ፊሽም ደገመው። ስለዚህ አሁን አምነን ተመቷል አልተመጣም። በቃ አሁን ሲያንቀላፋ ባይዘው ሰው አንቀላፋ ማለት ባዝም ነው ማለት አይደለም። አንዳንድ ትልቁ ችግራችን እሱ ነው። በድካም ሊሆን ይችላል፣ ሰባኪውም ደባሪ ሊሆን ይችላል። እውነቴን አይ ማለት ሁሉንም ወደ እንትን መወርወርም የለብንም። አንዳንዴም ከእኛም ሊሆን ይችላል ማለት አይደል? አንዳንዴ ደግሞ ከሙቀት ከወይዘርም ሊሆን ይችላል። ስለዚህ እንደዚህ የሆነ ካየውኝ አስነሳና አዘምራለሁ፣ ችግር የለም። ፕሬስ ጋር ነቃ ብላችሁ የዲያብሎስ ታስሯል አምናለሁ። እነሱ በተናገሩት ወንድሜ በጸለየው ተስማምቼ አስሯል። እግዚአብሔር ይመስገን። ፕሬስ ጋር ስለዚህ ወዳችሁ በክርስትና ህይወት ውስጥ መታወቂያችን ምንድን ነው መሆን ያለበት? ፍቅር ነው። አጠገባችሁ ያለው ፍቅር ነው። ይሄ ፍቅር ምን አይደለም። ይሄ ሁሉ እዛ ውስጥ የገባሁት እኮ ስሜት አይደለም ልላችሁ። ስሜት ማለት ሰው ሲወድ ትወደዋለህ፣ ሲጠላ ትጠላዋለህ። ይሄ የእግዚአብሔር ፍቅር አለ። የእግዚአብሔር ፍቅር ሲወድህ ትወደዋለህ፣ ሲጠላም ትወደዋለህ። ምንም ምርጫ የለም። እንኳን ወንድምህን አይደለም ጠላትህን ምን በልተው ያጠገብ ያለው እግዚአብሔርን ሳታየው እኔ አንተን መጠላት አልችልም። እግዚአብሔርን ያላየ ወንድሙን ወዳለው እግዚአብሔር የማይሆን እግዚአብሔር ወዳለው ብሎ ወንድሙን ቢጠራ እሱ ውሸታም ነው። ስለዚህ እኔ እግዚአብሔርን መውደዴን ማረጋግጠው አንተን በመውደዴ ነው፣ አንቺን በመውደዴ ነው። አገልግሎት ራሱ በምንድን ነው ሆነ ያለ? ፍቅር የሌለበት ማንኛውም ነገር የለም። ሩጫችን በፍቅር ነው። ይህ ፍቅር ግን በማስተዋልና በጥበብ ምን የሚል ነው የሚያድግ ነው። ይህ ስሜት ፍቅር አለ፣ አጋፔ የሆነ ፍቅር። በምን አወቃችሁ? በምን አወቅ ካላችሁ ገላትያ 5:23 ሂዱና የመንፈስ ፍሬ ግን ብሎ በምን ነው የሚሰጠው?
በፍቅር ነው። ፍሬ ነው ማለት ነው። ፍሬ ደግሞ እያደገ ነው የሚመጣው አይደል? ወደ ክርስቶስ ጥግ እኮ ምን ክርስቲያን አደገ የሚባለው ምኑ ሲያድግ ነው? በጸጋ ሲያድግ ነው። በፍቅር ሲያድግ ነው። ጸጋ ነጻ ስጦታ ዝም ብሎ ይሰጣል ይችላል። ለዚህ ነው አንዳንዶች በኃይል ማይቲሊ እግዚአብሔር ይሰራላቸዋል። ስትመጣ ካራክተር ላይ ምናምን ላይ ግን ችግር ይኖራል። ያልተሰራ ማንነት ግን እኛ ብዙ ጊዜ ጸጋውን እናይና ያደጉ ይመስላል። ማደግ ግን በምንድን ነው? በፍቅር ነው። አሁን ይሄ ጀስት ሪቫይዝ ለማድረግ ነው። ነግቼዋለሁ ባለፈው። ዛሬ እሷ ማሳ እንደ ቆሮንቶስ 13 ገብታችሁ ፍቅር ታጋሽ፣ ፍቅር አይታባይ፣ ሁሉ ጊዜ ፍቅር ጎደል ሲል አንብቡ። 13 ከ4 እስከ 8 ፍቅርን ደግሞ እግዚአብሔርን አትለምኑት ተባብለናል። ለምን? እግዚአብሔር ሰጥቶናል። ፍቅሩን ባይዞኝ የምንጸልየው እግዚአብሔር እንዲሰራልን ነገር አይደለም። እግዚአብሔር የለቀቀውን እንድንቀበል ወንድሜን አይደለልኝ አንተ እንዲድን ከምትፈልገው በላይ እግዚአብሔር አይደለም። ግን ያ ወንድም በአንዳንድ የጠላት አሰራር ውስጥ እንዳይያዝ አንዳንድ ነገር የእግዚአብሔር ነገር ሲመጣ ሪጀክት እንዳይል ሀሳቡ እንዳይበታተን ጠላት እንዳይሰራበት ነው የሚያደርገው ያንተ ጸሎት እንጂ እግዚአብሔርን አይደለም ሙቭ የምናደርገው ጸሎታችን። እግዚአብሔር በቃ ሰጥቶናል፣ በእምነት ነው የምንቀበለው። አደገ ሕፃን ሳለሁ አለ እንደ ሕፃን አስብ ነበር፣ እንደ ሕፃን አሰላ ነበር፣ ካልኩሌት አደረግ ነበር። በኋላ ካደግኩ በኋላ ግን የልጅነትን ነገር ምን አለ ገፍ እስኪ ገፍ ገፍ። አሁን ይሄ ፍቅር አንድ ፊልጵስዩስ 1:9 ላይ ፍቅራችሁ በማስተዋልና በጥበብ ሁሉ አድጎ እንዲበዛ ጸልያለሁ። ስለዚህ የሚያድግ ፍቅር በዲተርሚኔሽን ኖ ወንድሜን መውደድ አለብኝ በሚል ዲተርሚኔሽን መውደድ እንችላለን። አንድ የእግዚአብሔር ፍቃድ ነው። ወንድሞቻችን እንድንኖር አሁን የሚያስቸግረው ማን ነው? ይሄ አሮጌው ማንነት ሲወዱት የሚወዱት ሲጠላል እሱ አሮጌው ሰው። አዲሱ ሰው ውስጥ ግን መንፈስ ቅዱስ ፍቅርን አፍስሶበታል። ሁለተኛው እና ዛሬ ትንሽ የምናገረው በክርስቲያን ሕይወት ውስጥ መኖር ያለበት እንዴት እንኖራለን? በእምነት እንኖር። እስኪ አጠገብ ያለው በእምነት ኑር። የክርስትና ኑሮ በእምነት ነው። ዛሬ ለየት ባለ አንግል አሳያቸዋል። እምነት የሌለበት ክርስትና ሲጀመር እምነት ነው፣ ሲጨረስ ነው። የምንጸናው በእምነት ነው፣ የምንኖረው በእምነት ነው። አንድ ጊዜ እንትን ብዬ ለጥፌ ከዚህ በፊት እንትን ብዬ ነበር። ምን ብዬ አምን ነበር? ሰው ሲጠፋ በእኔ ማምነው አንድ ነገር አለ። የሚጠፋው ሲክድ ያመነው ይጸድቃል፣ የካደ ደግሞ ይጠፋል። እሱ ምንም ጥርጥር የለም፣ እሱ ጋር አለ። ግን መካድ ምንድን ነው? ያው ከዚህ በፊትም ታውቁታላችሁ። ስንከራከር ደስ ይለኛል በእግዚአብሔር ቃል መጫወትና አይ እንትን ብዬ አስብ ነበር። ሰውየው በአንደበቱ መካድ አለበት። ግን በኋላ አንዳንድ እንትኖችን ሳነብ ኖ በአንደበቱ ብቻ አይደለም፣ ለካ በስራውን መካድ ይችላል። አንዳንድ ክፍል ላንብብላችሁ። እዚሁ ጢሞቴዎስ ላይ ስናነብ ስለ እምነት ስለሆነ የምናወራው ሁለተኛ ጢሞቴዎስ 2 ጥቅስ አገኘውና 2 በቂ ነው አይደል? 3:5
ሃይማኖታዊ መልክ አላቸው፣ ኃይሉን ግን ምን ብለዋል? ክደዋል። ስለዚህ ሰው ኢሚቴት ሊያደርግ ይችላል፣ ሊመስል ይችላል፣ ግን በውስጡ ግን ክዶ ሊሆን ይችላል። ሌላው ቲቶ 1:16 ይሄንን ሀሳብ ያጠናክርልኛል። ቲቶ 1:16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ስራ የማይበቁ ናቸው። ስለዚህ ሰው አምኖ የነበረው ሰው ካልካደ በስተቀር ሊጠፋ አይችልም። ምክንያቱም የእግዚአብሔር ልጅ ኢየሱስ እኛ ስለቻለን አይደለም የመጣው፣ ዋጋ የከፈለልን ኃጢአተኞች ስለነበርን ነው። አሁን አይደለም። በሱ ስራ ጸድቀናል፣ በሱ ስራ ተቀድሰናል። ታዲያ ጻድቅ እንዴት መኖር አለበት ካልን፣ ጻድቅ በእምነት ነው መኖር አለበት። እምነት ደግሞ ስራ ያስከትላል። ሰው አመነ የሚባለው ስለተናገረ ሳይሆን ስለሰራ ነው። ያዕቆብ ሐሳቡን እኮ የተናገረው ነው። እምነት ያለ ስራ የሞተች ናት። ለምን? ሰውየው አመንኩ አለ እንጂ ምን አላለም? አላመነም ማለት ነው እንጂ አምኖ አልሰራም እያለን አይደለም። ያዕቆብ ያመነ ሰው ምን ይላል? ይሰራል። ይሰራል። እንደ ክርስቲያን ስንኖር በምድር ላይ ስንመላለስ እምነት በጣም ወሳኝ ነው። እምነት ደግሞ ዕብራውያን 11 እንደሚነግረን ተስፋ ያደረግነው፣ ያለ ተስፋ እምነት የለም፣ ያለ ፍቅር እምነት የለም። ተስፋ ያደረግንለትን ነገር እንደምናገኝ እርግጠኛ የምንሆንበት ማለት ወይም ደግሞ የሌለ ነገር እንዳለ የሚያስረዳ which means ከዚህ ፊዚካል ወርልድ ጋር የሚያገናኘን ስሜቶች በሚነግሩን አይደለም መመላለስ ያለብን። አንድ በጣም የሚከብድ ነገር አለ። ለምንድን ነው? ቃሉና አናኖራችን አንዳንዴ ይተላለፋል። ስለዚህ ምንድን ነው የሚነገረኝ ካላችሁ ቃሉን አላምነን ነው። ሲሪየስ የሆነ ነገር ስለተሰማን አይደለም እምነት። እምነት ቃሉ ካለ ቃሉ ላይ ድርቅ ማለት ነው። ቃሉ እስኪ እንደዛ ቃሉ ካለ ቃሉ ላይ ድርቅ ማለት ነው እምነት። የሁላችሁ እምነትን ሊያስጥል የማይመጣ ምንም ነገር የለም። ጠላትም የሚመጣው እምነትን ሊያስጥል ነው። ሊሰርቃል ነው የሚመጣው። ምን ብር ነው የሚሰርቀው? ብሩና ወርቁ የኔ ነው እኮ ብለው ከእምነት ሊያጎልህ ነው የሚመጣው ጠላት። ወደ ምንድን ነው እግዚአብሔር ፕሮሚስ ያደረገ ነገር፣ ተስፋ ያደረገልን ነገር በተስፋ አምነህ እንዳትጠብቅ ዘገየ፣ ቆየ። አንተ ብሎ የክርስቲያን የእግዚአብሔር ልጅ ነኝ ትላለህ። ይሄ ነገር ይኸው ፕሮሚስ ከተደረገልን እንኳን ስንት ጊዜ ይታል። እግዚአብሔር ምን ብሏል? ትቷል። ለዚህ ነው አንዳንድ ሰዎች እግዚአብሔር በቃ ትቶኝ ጌታ ሆይ በዚህ 3 ቀን ካልመጣ አለቀልህ አይነት ነገር ጸሎት ጸልይ። እንደሱ አትጸልዩ። ያልጸልዩ። ምክንያቱም እግዚአብሔር ነው። ነገሩ ከባድ ቢሆን እንኳን የከበደው ለኛ እንጂ ለሱ አይደለም። እሱ ደግሞ ይውላችሁ እናንተ የምትፈልጉትን መልካም እንደ ፍቃድ የሆነ ነገር እንድታገኙ እናንተ ከምትፈልጉት በላይ እንደሚፈልግ ታውቃላችሁ። ምንም ነገር እንደ ፍቃዱ ልትጸልዩ ነገር ያደርግላችኋል። ይውላችሁ ማርቆስ 11 ላይ ያችን በለስ ረገማት ደረገች። እኔ ብዙ ጊዜ እሷን ፓርታ አጠናኋትና አንድ ጊዜ ለምን ረገማት? ወቅቱ የምንድን ነው
የፍሬ ወቅት አልነበረም ይላል። ታዲያ እንዴት ፍሬ ጠበቀባት? ይገርም ዝም ብሎ ይገርመኛል። ማለት ጥያቄ የሚሆንባቸው ነገር አለ። እግዚአብሔር ስለሆነ ኩዌስችን አናደርገውም። እግዚአብሔር ያው በሰዓቱ ይገልጥልናል ብለን የምናልፋቸው ጥያቄዎች አሉ አይደል? ልክ ኢየሱስ ፍሬ የሚያገኝባት መስሎ ሄደ አለ። ባይዞይ እንደ ሰውነቱ እንጂ እንደ አምላክነቱ አይደለም። እንደ አምላክ እዚህ ምድር እንደ ሰው ተመላልሷል። አምላክ ነው ደግሞ ኢየሱስ አይደል? ግን እንዴት አላወቀም የሚባል ነገር የለም። እንደ ሰው ነው ሄዶ ፍሬ ሊያገኝባት ሲል አልነበረም። ግን ፍሬ እንዲፈልግባት ያደረገው ምንዋ ነው? ቅጠሏ። ከዛ ስለ ቪክትሪ ነው ባይዘው የሚባለው። በአማርኛ በለስ እንደዛ አይነት መኖሩን አላውቅም፣ በትግርኛም አላውቅም። በለስ ሲባል ምን አይነት ነው? እኔ እዚህ ሀገር ነው ያወቅሁት። በለስ ቪክትሪ በልታችሁ ታውቃላችሁ? በልቶ የሚያውቅ አለ። ቴስኮ ምናምን አለ ከፈለጋችሁ። ኦኬ። እና እንደገም እንዳትሉ ዛፍ ፊግ ትሪ ነው የሚባለው። ከዛ በኋላ ስለ ፊግ ትሪ አጠናው። ገብታችሁ አሁንማ ችግር የለውም ኤአይ አለ አይደል? አሁን ለማጥራት ቁጭ ምን ያለውን ቴክኖሎጂ መጠቀም ጥቅስ አሁን ስንፈልጋለን ኤአይ ቁጭ ካደረጋችሁ ታወጣላችሁ። ምንም ችግር የለውም። ለማጥራት ነው። ስለ ፊግ ትሪ ገብታችሁ ስታነቁ ፊግ ትሪ ፍሬ ከማፍራት ማነው ቅጠሉ ግሪን ከመሆኑ በፊት ነው ፍሬ የሚያፈራው። አገር በጣም የገረመኝ። ስለዚህ ራይትሊ ኤክስፔክት ያደረግባት ትክክል ነበር ኢየሱስ ማለት መቼም አይሳሳትም። ኢየሱስ ግን እንዲበላልን አንዳንድ ጥያቄዎች ነው። ስለዚህ ረገማት። ዋናው ሀሳብ ኢየሱስ ባል አይደለም። በንጋታው ያወቀው ጴጥሮስ ምን ብላለች? ዳርቃለች። እነሆ ትናንት የረገምካት በለስ ከነስሯ ብላለች፣ ደርቃለች። ኢየሱስ ምን አለ? በእግዚአብሔር እምነት በማን እምነት የሚባል የሆነ ሚስቲክ ወርድ የለም። እሺ የሚታመነው በእግዚአብሔር ነው። ናቹራል እምነት አለ። ስለ እግዚአብሔር ዲቫይን የሆነ ፌት ነው ማለት ናቹራል የሆነ የማያምኑ ሰዎች ሄደው በቃ ሄደው ፓርክ እንደሚያገኙ ያምኗል። ኤርፖርት ወንድማቸውን ለመቀበል የሚሄዱት አምነው ማንን አምነው? የወንድማቸውን ቃል እመጣለሁ። አሁን ያክስ ኔክስት ዊክ ዛሬ ቴንደስ ይመጣል። በቃ በማንሰር ካገኘ ጥሩ አለ፣ ካላገኘ ማይ ፌቨራይት ካዝኖች በሙሉ ማለት እና የ500 ፓውንድ ልዩነት አለው። እኔ ለንደን እመጣለሁ። አሁን ነዳጅ ሞልቼ ሄጄ የምቀበለው እግዚአብሔር ምናምን ያ ናቹራል ፌት ይባላል። የክርስቲያን እምነት ግን በማን ላይ ነው? በእግዚአብሔር ላይ ነው። ስለዚህ ነው ቃሉን እኮ ማንበብ ያለብን። ቃሉ እምነት ሆኖ ስለሚገባ ነው አይደለም? እምነት ከምንድን ነው? ከመስማት ነው። መስማቱ በእግዚአብሔር ቃል ነው። የውላችሁ ከእግዚአብሔር ቃል ጋር ግንኙነት ከሌለ እምነታችሁ ይሻላል። እግዚአብሔር ደግሞ እምነት ጨምርልኝ ብትሉ አይጨምርም። ቃሉ ግድ የለም። አሁን እነ ጴጥሮስ ብለዋል፣ ጸልየዋል፣ ችግር የለም። እግዚአብሔር ቃሉን ሰጠን። እምነት በቃል ነው የሚጨምረው። ስለዚህ ከቃሉ ጋር ምን ያስፈልገናል? ህብረት ያስፈልገናል። አንዳንድ ጸሎታችን እኮ መልሷቸዋል እግዚአብሔር፣ እኛ መልሰን እንጠይቃለን። ወደዛ ቤት ለመግባት ቁልፍ ይዘህ እንዴት ነው የምገባው ብለህ ልትጠይቀው መቼም ማለት ጾም ጸሎት እንዴት ሄደን ማለት ነው። ስለዚህ በእግዚአብሔር ምን በለው እመን። ከዛስ ማንም ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢለው
በልቡም ሳይጠራጠር ምን ቢያምን አሁን መናገርም አለ ማመንም አለ ይሆንለታል። ይሄ አሁን ስለ ሌሊት ክሌሚት አለ እሱ የእግዚአብሔር ማለት ነው። ይሄ የኔ ነው፣ ይሄ ህንፃ የኔ ነው፣ ይሄ መኪና የኔ ነው ስላልከ ቃሉ የሚል መሰለህ። ምክንያቱም የሚለምነውን ሁሉ አርገብና ታዲያ ምን ችግር አለው? የእንትናን ቤት ብለምን የእንትናን ቤት ብለምን ልልን ወይም ደግሞ እኔና ሰላም አለን ዛሬ ይዝነብ ትላለች፣ እኔ ደግሞ ዛሬ ፀሐይ ጌታ ማንን ይስማ? እኛ አሁን ብዙ ጊዜ የምናደርገው እግዚአብሔር ስንጸልይ የሆነ ነገር ይሰራል፣ ዝም ስንል ምን ጠላትን ነው የምናስረው። ስንጸልይ ማንኛውም ነገር እንደ ፍቃዱ ነው መጸለይ ያለ። እሱ ያለችው አይደለም የሚሆነው፣ እኔ ያልኩት አይደለም። ወደ ፍቃዱ ጋር አላይም ስንሆን ነገሮች ይሰሩት። ከፍቃዱ ጋር አላይም ካልሆነ አይሰራም። ስለዚህ የምናምነው ማንን ነው? እግዚአብሔር ነው። አጠገባችሁ ያለውን ሰው የምታምነው እግዚአብሔር ነው። ሁላችንም እንደምናውቀው ዕብራውያን የተጻፈው ለዕብራውያን ለእስራኤል ወገን ሆነው ወደ ክርስትና ለተመለሱት ባይዘው ዕብራውያን መጽሐፍ ስለ እምነት እንደሆነ ታውቃላችሁ። ብዙ ነገር ይዳስሳል፣ ብዙ ነገር ይናገራል። ኪ ኮንቴንቱ ግን እምነት ነው። በዛ አንግል ካገኛችሁት ነው አንደርስታንድ የምታደርጉት። ምክንያቱም ስለ ደም መርጨት ይናገራል፣ ስለ አረጀው ኪዳን ይናገራል፣ ስለ አዲሱ ኪዳን ይናገራል። ሊቀ ካህናችን እንደሆነ ኢየሱስ ይናገራል። እንደ መልከጼዴቅ እኔ መልከጼዴቅ ኢየሱስ ነው ብዬ ነው የማምነው። ጌታ ይባርከኝ፣ ችግር የለውም መነጋገር እንችላለን። እኔ ዋናው ሀሳቤ ግን ያን ጠቅሶ ሊናገር የፈለገበት ይህ ነገር ከእምነት መውደቅ ማሸተት በጣም ከባድ እንደሆነ ያስጠነቅቃቸው። ምዕራፍ 3 በጣም ተፈለገ 12 ወንድሞች ሆይ ከእናንተ ማንም ዕብራውያን 3:12 ከማንም ከሕያው እግዚአብሔር የሚያስኮበልን አያችሁ፣ ምንድን ነው የሚያስኮበልን? እምነት ማጣት የሚያስኮበልን ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። አለማመን በጣም ትልቁ ኃጢአት እሱ። ብዙ ሰዎች ብዙ ነገር አድርገዋል። ክርስቶስን አለማመን ግን የኃጢአት ሁሉ ኃጢአት። አለማመን የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታለው። ኃጢአት ምን ሊያደርግ ይችላል መሰላችሁ? እኔ ሰው ኃጢአት ስለሰራ ጠፋ ብዬ አላምንም እያቸዋለሁ። ኃጢአት ምን ካረጃ አላደርግም። ግን ኃጢአት ላይ መልሶ መላልሶ ቢኖር ሰው ምን ያጣል እያልኳችሁ ነው? እምነት ያጣል። ነገር ግን ከመካከላችሁ ማንም በኃጢአት ተላካሎ ልቡ እንዳይደነድን። ኃጢአት ምን ያደርጋል? ልብ ያደነድናል። ልብ እየደነደነ ሲመጣ ማን ነው? ኢየሱስ ብላ ዛሬ የተባለ በምን አወቅ ካላችሁ እነግራችኋለሁ። ሳለ እዚሁ ላይ በየቀኑ እርስ በርሳችሁ ተጽናኑ፣ በመጀመሪያ የነበረንን እምነት እስከ መጨረሻ አጽንተን ብንይዝ ከክርስቶስ ጋር ተካፋዮች ነው። አጠገባችሁ ያለው አሁን እያናገርኩ ነው። መጀመሪያ የነበረን እምነት በርብኝ እስከ መጨረሻ አጽንተ ብትይዝ ከክርስቶስ ጋር ወራሽ ትሆናለህ። ፕሬዝ ጋር ወራሽ የሚያደርገን እምነታችንን አጽንተን ከያዝን ነው። አጽንተ ብትይዝ ይላል።
ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁ አሁንም ልባችሁን አታደንዱ እንደተባለ። ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደለምን? 40 ዓመት የተቆጣውስ እነማን ነበር? ኃጢአት ሰርተው ሬሳ በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙትን ይላል። እነዚህ አሁን ያልታዘዙትን ማን እንደሆነ ካልሆነ በቀር ወደ ዕረፍቱ ከቶ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። አያችሁ፣ አለማመን እምነቴን አጥብቄ እይዛለሁ ይላል። አራቱም ሲቀጥል ያው ምዕራፉ ለኛ ምን የተከፋፈለ እንጂ ዝም ብሎ የተጻፈ ነው። እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። እንዴት? እምነታችንን አጥብቀን እስከ መጨረሻው የሚጸና ይድናል የተባለው ስለ እምነት እንደሆነ ምዕራፍ 10 ላይ ደግሞ እዚህ ጋር ግን ለእነዚያ እንደተሰበከ የምስራችሁ ቃል ለእነዚህም ተሰብኳል። ታዲያ ምንድን ነው? ሰሚዎቹ ቃሉን በምን አላዋሃዱት? በእምነት አላዋሃዱትም ማለት የሰሙትን ቃል ምን አላሉ? አላመኑም ነው። ስለዚህ ምን አላላቸው? አልጠቀማቸውም። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ሃሌሉያ ወደዚህ ዕረፍት ምን እንላለን? እንገባለን። ፕሬዝ ጋድ። ወንድሜ ትገባለህ፣ እህቴ ትገቢያለሽ። ለምን? አምነናል። አስራ አራት ደግሞ ሞት። እንግዲህ እዛው 14 እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ። እምነት ይያዛል። እምነታችንን አጥብቀን እንያዝ። አሁን የእምነትን ሌላ አንገል ነው ማሳያችኋለሁ ዛሬ። እውነት ነው፣ በእምነት መፈወስ አለ፣ በእምነት መቀበል አለ። ስለሱ አይደለም። በእምነት ስለመኖር ጻድቅ በእምነት በሕይወት ላይፍ ስታይላችን እምነት ነው። ወደዚህ እንመለሳለን። ገላትያ 5 ሚኒትና ፈጠን ብለን አንድ ክፍል ያነበብላችሁ ደስ ብለኛል። ገላትያ 5:6 በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመው ግን ምንድነው? በፍቅር የሚገለጥ እምነት ብቻ ነው። ፕሬዝዳንት የምንኖረው እምነት በፍቅር የሚገለጥ ነው ማለት ህይወታችን፣ ነገራችን በእምነት የተቃኘ መሆን አለበት። አሁን ይወላችሁ እዚህ ጋር ቆረን ለመተቻቸት ወይም ደግሞ ለማለት አለ ምን ለማለት ነው? ለመነሳሳት አይደል? ቃሉ ጋር እንደውም አሁን ነገ የመጨረሻ መዝሙር 119 የተካፈላችሁ ሁሉ ጌታ ይባርካችሁ። የባብል ስተዲ እንደዚህ አይነት ነገር ተካፈሉ። ምን ችግር አለ? ያንን የምናደርገው ያው እርስ በራሳችን እንድንነቃቃ ነው። መዝሙር 119 በጣም ሰፊ ቨርስ ነው ያለው። ነገ የመጨረሻ ነው። ኦልሞስት 34 ቀን በታማኝነት መልስ የሚሰጠው 20 ምናምን 15 ሰው ይመልሳል። አሁን ጋር ህብረት ይኖራል። እኔ አሁን ያን ሳስብ በምንድን ነው የጀመርኩት? እንዴት ነው ህዝቡ ከቃል ጋር እንዲጣበቅ? ምክንያቱም የወላችሁ ፍሬ ከግንዱ ጋር ካልተጣበቀ መቼም ገላትያ 5 ላይ የስጋም ስራ አለ በዚህ በኩል
በዚህ በኩል ደግሞ የመንፈስ ፍሬ አለ። የመንፈስ ፍሬን ሰው ካላደረገ የስጋን ስራ ሰልጥ የሚያደርገው አይደለም። ማንም ቢወድቅ አይደለም። ምክንያቱም ሰው በራሱ ኃይል አንድ ነገር አደርጋለሁ ሲል ያኔ ወደቅ ጀምሯል። በግንዱ ከተጣበቀ ፍሬ ማፍራት ጀምሯል። ስለዚህ ፍሬም ቢያፈራ አያስደንቅም። የስጋ ስራ የሚታይበት አያስደንቅም። ግን መውጣት እያሻለ አለመውጣቱ ያሳስባል። ስለዚህ በፍቅር የሚገለጥ ምንድነው አለ? እምነት ነው። ወደ ዕብራውያን 4:14 ተመልሼ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን መንበር አጥብቀን እንያዝ። በድካማችን የማይራራልን ሊቀ ካህናት የለንምና። አሁን ዛሬ የደከመውን እንትን ለማለት አይደለም። እዚህ ጋር የቆመው የሚያበረታ ጌታ አጠገብህ አለ። የሚያነሳ ጌታ አጠገብህ አለ። በጨነቀን ግራ በገባን በቃ ይሄ ነገር አልቻልኩም ባልኩበት ታይም ላይ የሚያነሳ ሊቀ ካህን አለ። ዛሬ ኢየሱስ በሰውነቱ ሊቀ ካህን ሆኖ ነው ያለው። ስቲል እግዚአብሔር እኛ እንኳን የሚመለከተው አልቆልም ሁላችን በልጁ ብቻ ተማመኑ በኢየሱስ። ስለዚህ ማን ሆኛል? በኢየሱስ ሆኖ ተደብቆ መኖር ነው። ፕሬዝ ጋድ። ከእግዚአብሔር ቢደበቅ የለም ተደብቆ ሰው በእግዚአብሔር በክርስቶስ ኢየሱስ የተደረገልን ማለት ነው። በሱ ነው ኃይል ያለ፣ በሱ ነው አቅም ያለ። የማይራራልን ሊቀ ካህናት የለንም። ነገር ግን እንደኛ በማንኛውም ነገር የተፈተነ ሃሌሉያ ሊቀ ካህናት አለን። ሊቀ ካህን በብሉይ ኪዳን ጊዜ ብሉይ ማለት ያለፈ፣ ስለዚህ ያለፈ በብሉይ ኪዳን የሚሞት ነበር የሚደረግ። ደግሞ ከአንድ ወገን ነው የሚሆነው። በአሮን ዘር ካልሆነ ሊቀ ካህን መሆን አይችልም። በዓመት አንድ ጊዜ ነው የሚገባው። ቅዱሰ ቅዱሳን ሊቀ ካህኑ ብቻ ነው የሚገባው። እሱ በዓመት አንዴ ዮም ኪፑር ይባላል። ከሴፕተምበር በኋላ ያለ በዓላቸው በደንብ ነው የሚያከብሩት። ማለት ይሰዋሉ ማለት ያለ ግን ያከብሩታል። ዮም ኪፑር በዓመት አንዴ ስለ ራሱና ስለ ሕዝቡ የሚሆን ደም ይዞ አይገባም ነው። ከዛ ደሙን ይመጣና 7 ጊዜ ይረጨዋል። ከዛ በኋላ ምህረት ተቀብሎ ለ1 ዓመት ደግሞ ይወጣል ማለት ነው። የኃጢአት ሁሉ ይከደን ነበር። የአሁኑ ሊቀ ካህን ግን የሚከደን ሊቀ ካህን ሳይሆን ኃጢአትን የሚያስወግድ ነው። ፕሬስ ጋር አስወገደው። እንግዲህ ስለዛ ነገር አሁን ከእንግዲህ ማውራት አንችልም ማለት በክርስቶስ ኢየሱስ ሥጋ በኩል ወደ እግዚአብሔር መቅረብ ይችላል። ስለ ራሱ ስለ ወገኑ ይዞ የሚገባው ደም ነበር። ለምን ነው? ድካም ራሱ ስላለው ይራራላቸዋል ለሌሎች። እንደ አንዳንድ ክርስቲያኖችም አይደለም እና አሮን እንኳን እንደዛ ካሉ ያው ክርስቲያን ከሰፍራ አለቀም። እሱ እኮ ያደርገዋል ራሱ ያደርገዋል። እኔ አንድ ጊዜ ድራይቭ እያደረግኩ ቀዩ አንዱ ጥሶት የሆነ በቃ ምናምን ነገር ምን ነካ ሳለ እኔ ራሴ እዛኛው እንትን ላይ አገኘሁት። ወብዬ ሳልፍ ማለት ትጥፋት በቀኝ ነበር። እንደዛ ነው ሰው እውነት ነው ሲሪየስ። ይሄኛው ሊቀ ካህን ግን ምንም እንከን የለበትም። ምንም እንከን የለበትም። ኃጢአት የሚከድን ሳይሆን የሚያስወግድ ነው። ስለዚህ እንግዲህ ምህረትን እንድንቀበልና ይላል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን ይሄኛው በእምነት እንቅረብ ይላል። ግን ትክክለኛው ወርድ ቦልድነስ ነው። ቦልድነስ ምንድን ነው ካላችሁ
የእምነት ጥግ በእግዚአብሔር ራሱ በእግዚአብሔር ላይ የጣለ የተደገፈ ምንም ነገር ቢሆን ማያስደነግጥ ወጀብ ቢመጣ ማያስደነግጥ ወጀቡ ኃይለኛ ስላልሆነ አይደለም፣ ኃይለኛውን ስለያዘ ግራም ያጋባ ነገር ስለሌለ አይደለም፣ ግራም አይጋባ አምላክ ስለያዘ። ሃሌሉያ። ስለዚህ ወደ ጸጋው ዙፋን በምን እንቀርባለን አለ? በእምነት እንቀርባለን። ጻድቅ በምንድን ነው የሚኖረው? ምዕራፍ 6 ላይ 4 አንድ ጊዜ ብርሃን የበራላቸው ሰማይ ስጦታም የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካም የእግዚአብሔር ቃልና የሚመጣውን ኃይል የቀመሱትን በኋላ ግን ምን ያሉትን የካዱትን ይላል። መመለስ አይቻልም። አያችሁ፣ ኤግዛክት ኦፖዚት የእምነት ምንድን ነው? መካድ። ከካድከው ምንም ማድረግ ራሱን መካድ አይችልም። የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነሱ ለገዛ ጥፋታቸው የእግዚአብሔር ልጅ እንደገና ይሰቅሉታል፣ ያዋርዱታል። ባይሆን የእግዚአብሔር ቃል ሲናገር የጌታችን ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ይህ ኃጢአት ሁሉ ውስጥ ለምን አልገባም? እንዴት ነው የማይመለሱት ብለን እናስብ ይላል። እግዚአብሔር አይደለም የከለከላቸው፣ ራሳቸውን ነው የከለከሉት። እንዴት አድርገው ክደው ነው? አለማመን እግዚአብሔርን ደስ አሰኝ፣ ግን እሱ ደስ ስላልተሰኘባቸው አይደለም ያደረጉት። እነሱ በቃ ካሉት ማለት ጌታዬ አይደለም አሉ። ካልሆኑ ከዚህ በፊት እንዳልኳችሁ ዝናብ ለመጠለል የገባ ከወጣ ምን ያደርጋል? ዝናቡ ያገኘዋል። ቀጥሮን ቢያፈርስ እባብ ይነድፈዋል። ስለዚህ አለማመን በጣም ኮንሲኩዌንስ አለው። ምዕራፍ 10 ላይ የሚገርም ስለ እምነት ሰፋ አድርጎ የሚገልጽበት ታገኛላችሁ። 10:35 ያው ከላይ አንብቡት እንዲያያዝላችሁ። ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። መታመኔ ምን አለ? አልጥልም። ትረስት ማለት እምነትን የዘለለ ነገር ነው። ቶታሊ መደገፍ ማለት ነው። በእግዚአብሔር የሚታመኑ አያፍሩም። ኔቨር ሰው በቃ በሰፈር ጎረምሳ እንኳን ይመካል። ማንም አይነካኝ ነው የሰፈሩ ልጅ ስለሆነ። ሰማይና ምድርን በፈጠረ ጌታ መታመን ግን በጣም በለለ። አትጣሉ። የእግዚአብሔር ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋቸዋል። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝ። ማፈግፈግ ማለት ኃጢአት መስራት ነው። መካድ ማለት ቢያፈገፍግ ነፍሴ በእሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደኋላ አፈግፍገው ከሚጠፉት አይደለም። አጠገብ ያለውን ሰው አንተ አምነህ ከሚድኑት ወገን ነህ። አምነህ መቀመጥ አሳፍ ማመን ማለት የላችሁ ስሜት አይደለም። ይሄኛው ልታበሉ ብትረዱልኝ ደስ ይላል። እኛ በማየት አንመላለስም ማለት የምንመላለሰው በምንድን ነው? በእምነት ነው። እምነት የሚታይ ነገር አይደለም። ሞኝ ልትባል ትችላለህ፣ መነካት ልትባይ ትችላለሽ። ነገር ግን ኖ ያየሁትን አውቀዋለሁ፣ ያመንኩትን ምን እለዋለሁ? አውቀዋለሁ። እግዚአብሔር አይጥለኝም፣ አይተወኝም። ነገር ግን አንተ በሚሰባበር ባህር ላይ በሚሰባበር መርከብ ላይ ልትሆን ትችላለህ። ነገር ግን እግዚአብሔር የሰጠህን ቃል አያጥፍም።
የታመነ አምላክ ነው። ያመንኩትን አምቀዋለሁ። አንዳንድ ሰዎች ይሄ ድንቅ እግዚአብሔር ማለት ነው እንዴት ባጭር ገና ብዙ ነገር ነበረው እንላለን። ኖ ጨርሷል። ከጨረስን እንሄዳለን አላቸው። እግዚአብሔር ሳያውቅ ነው እንዴ እንትና ሳላስበው ሞተብኝ ነው። ሳልጠቀምበት ፕላን ኤ ምናምን ፕላን ቢ አድርጊ ለ2 ዓመት ረሱ አስቤ ነበር። ድንገት ሞት ነጠቀኝ ይላል እግዚአብሔር። በእግዚአብሔር ታመን። በእግዚአብሔር መታመን በጣም አስፈላጊ ነው። ማንኛውም የምናደርገው ነገር በእምነት እናደርግ። እግዚአብሔር ያደርገዋል። እግዚአብሔር በቂ ብቻውን በቂ ነው። ሂድ ካለ የምትሄድበትን ፓርስል አብሮ ይሰጣል አይደል? በጣም ወዳት በቃ ቪዥን ባለበት ቦታ ላይ ምን አለ ይላል? ፕሮቪዥን ደስ ይላል። there is always provision when there is a vision። አንድ ማልወደው ቃል ሶሪ ማለት በአንዱ በሌላ እንጠቀማለን። ፋንድ ሬይዚንግ ለእግዚአብሔር ፋንድ ሬይዝ አናደርግ። እግዚአብሔር ብቻውን በቂ ነው። ኤኒቲንግ ፋንድ አሁን ከህዝባችን እንትን ሲል አንልም እያልኩ የመባረኪያ ሚንስ እንጂ እግዚአብሔርን እየረዳ ነው አይደለም። እግዚአብሔር ይረዳናል እንጂ ይረዳ አምላክ አይደለም አይደለም። ስለዚህ ታምነን የኖርንለት እግዚአብሔር ታማኝ ነው። አንዳንዱ ይህንን ኑሮ እምቢ ብሎ ታዲያ አስተምሮናል። አብርሃን 11 ሰው አልገባ ንቀው ሞቱ ይላል። እናንተ ንቆ መሞት እኮ ማለት እዚህ ምንም አይጠቅምም፣ የበለጠ ነገር አለ ማለት ነው። ጌታ ሆይ አንተ ምናምን ብለን ነው የምንጸልየው እንዳንሞት። እውነቶች ነው። ክርስቲያን ሞት ሊያስፈራው አይገባም ነው። በእውነት ድሮ አሁን እንዴት እንደሆነ ስለማላውቅ ዲቪ ነበር ድሮ። ዲቪ የደረሰው ሰው እያለቀሰ ቢሆን ይሄዳል እንጂ ውስጡ ምን ብሎ ነው ሄደው? ደስ እያለው ነው ሄደው። እኛም በቃ ስለተለየ እናለቅሳለን እንጂ ምን ብሎ ነው የምንሸኘው? ደስ ብሎ ነው የምንሸኘው። የክርስቲያን ሞትም እንደዛ ነው። ምክንያቱም ከዚህኛው ምድር በቃ ይሄኛው ፊዚካል ወርልድ ያኛው መንፈሳዊ ዓለም አሁን በውስጣችን ያለው የእግዚአብሔር መንግስት ካልበለጠ ማመኔማ ምን ተብሎ ከሞት በኋላ ህይወት እንዳለ ያወቅ ነው። በምንድን ነው? አይተን ነው? ተሰምቶ ነው? በእምነት ነው። ስለዚህ ሰማይና ምድርን እግዚአብሔር እንደሰራ በምንድን ነው ያወቅነው? በእምነት። እምነታችሁን አትጣሉ። እምነት በጣም ወሳኝ ነገር። ስሜታችሁ ትክክለኛ የሆነ የእናንተ እምነት መገለጫ ይሁን እንጂ ከደጅ በሚመጣው ነገር መዋዠት የለበትም። የዓለም ኢኮኖሚ ሲገለባበት ክርስቲያንም አብሮ የሚገለባበት ከሆነ አታስቡ። ኖ እንዴ የሚያኖረን ማን ነው? እግዚአብሔር ነው። መኖሪያችን እግዚአብሔር ነው። በእግዚአብሔር ታመን፣ በምድሪቱ ላይ ተቀመጥ፣ እግዚአብሔርን ያከናውንልሃል። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። እግዚአብሔር ታማኝ ነው። የሚታመን አምላክ ነው። እናምነዋለን። በእያንዳንዱ አስፔክት እሱ አለ። ስማችን ራሱ እኮ አማኝ ነው። አማኝ ደግሞ ነገሩን ሳያይ የሚቀበል ነው። ሳያይ የሚቀበል ምንም
እግዚአብሔር ምስክር ምንም አትሆንም። ግን ሁኔታዎችን አታልቀን እንዳናይ እግዚአብሔር ሁሌ አታልቀን እንድናይ ከቃሉ ጋር ግን ይኖር ህብረት ይኖር። ምክንያቱም ቃሉን በተሞላን ቁጥር የምናስበው ቃሉ ይሆናል። ቃሉ ደግሞ ኃይል አለው። የምናሰላስለው ግን ችግራችን ከሆነ ችግራችን ይወርሳል። የምናሰላስለው ግራ ያጋባን ነገር ከሆነ እውነት ነው፣ ግራ ያጋባቸው። የምናሰላስለው ያስፈራ ነገር ከሆነ እውነት ነው፣ ያስፈራል። ነገር ግን የምናሰላስለው እግዚአብሔር ቃሉን ከሆነ ግን ቃሉ አሸናፊ ነው። እግዚአብሔር ድልን ይሰጠናል። በማንኛውም ሁኔታ ውስጥ ልትሆኑ ትችላለ። ኃይልን በሚሰጠኝ በክርስቶስ ነው የተባለው። በእኛ ኃይል አለ፣ በክርስቶስ ስንቱ ሁሉ። ማንስ ምን ሊያደርገኝ ይችላል? የጥቂት ንግግር እኮ ነው። እግዚአብሔርን የማተለቅ ንግግር ነው እንጂ ሰዎች በጣም በማንነት በሚል በንቀት ምናምን አለ እንደው ማንበል እንድንሆን ሰዎች በእኛ እግዚአብሔር እንዲታይ እግዚአብሔር ይፈልጋል። ነገር ግን ውስጣችን ግን አንዴ ፓስተር ላይ መሰለኝ ሲሰብክ ጥሩ እዚህ ላይ በርሚንግሃም መጥቶ ነበርና አይ ቲንክ 2008 9 ልጆቼ አለ አሁን ሶፋ አለ በዱካ ቁጭ ብለው አቀማመጣቸው ሶፋ ላይ እንዳለ ነው ይመስል። ፕሬዝ ጋድ ይወዳቸው። እኛ ታዲያ በእግዚአብሔር ተደግፈን ሁኔታው ያስጨንቅ ይሁን ግራ ያጋባ ይሁን ወጀብ ይሁን ምንም ይበለው እንደዚህ ይብረር እንደዚህ ይውረድ ኃይልን በሚሰጥ በክርስቶስ ሁሉን ይችላል። አይነካችሁ። እግዚአብሔር ጊዜ ከኛ ጋር ነው። በጣም የሚገርመው 12:2 ላይ የእምነታችን ጀማሪ ነው። ፕሬዝ የእምነታችን ጀማሪና ፍጹም አድራጊ የሆነው ኢየሱስን እንመልከት። እርሱ በፊት ስላለው ደስታ መስቀሉን ታግሶ መስቀሉን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። በእግዚአብሔር ዙፋን ቀኝ ከኢየሱስ ጋር የተቀመጠ እስኪ አይደል? በምንድን ያወቃችሁት? በእምነት። ስለዚህ ቃሉ እምነት ይፈጥራል። ያየነውን ሳይሆን በቃ ያመንነውን ነው የምንሆነው። ዛሬ እግዚአብሔርን ብቻ ታመናለሁ። ነገሬን አላምንም፣ ሁኔታን አላምንም፣ የሚያስጨንቀኝን አላምንም። መንፈስ የሞላኝን አምናለሁ፣ ደስታ የሞላኝን አምናለሁ፣ ፍቅር የሞላኝን አምናለሁ። ጸልያለሁ። ምሕረቱ
ወደዚህ